በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበራትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔርም መንፈስ በውኃ ላይ ሰፍኖ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንዲሆን አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔር በውኃዎች መካከል ጠፈር ይሁን፣ በውኃና በውኃ መካከል ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውኃዎችን ለየ። እንዲህም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔር ከሰማይ በታች ያለውን ውኃ በአንድ ስፍራ ይሰበስብ፣ የየብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውኃ መከማቻም ባሕር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሣርና ቡቃያ በምድር ላይ እንደወገኑ ዘሩ ያለበት ፍሬን የሚያፈራ ዛፍ ታብቅል አለ። እንዲህም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያ እንደወገኑ ዘሩም ያለበትን ፍሬ የሚያፈራ ዛፍን እንደወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናቶች፣ ለዕለታት፣ ለዓመታት ይሁን። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃን ይሁን። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን። ከዋክብትንም ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ፣ ብርሃንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውኃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንባሪዎች ውኃይቱ እንደወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረት ሁሉ እንደወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባሕርንም ውኃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረትን እንደወገኑ እንስሳትን፣ ተንቀሳቃሾችን የምድር አራዊትን እንደወገኑ ታውጣ። እንዲህም ሆነ። እግዚአብሔር የምድር አራዊትን እንደወገኑ አደረገ፣ እንስሳውንም እንደወገኑ፣ የመሬት ተንቀሳቃሾቹንም እንደወገኑ አደረገ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችንና የሰማይ ወፎቹን፣ እንስሳትን፣ በምድር ሁሉ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህ አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአት፣ የባሕር ዓሣዎችና የሰማይ ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠኋችሁ።
ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ ሕያው ነፍስ ላላቸው፣ ለምድር ተንቀሳቃሾች ሁሉ የሚበቅል ሐመልማል ሁሉ መብል ይሁንላችሁ። እንዲህም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበር። ማታም ሆነ ጧትም ሆነ ስድስተኛ ቀን። ምዕራፍ 2 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሥራው ሥራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰው። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አልፏልና። እግዚአብሔርም ሰማይና ምድርን መፍጠር ከጀመረባት ቀን ጀምሮ የሆነው የሰማይና ምድር አፈጣጠር ይህ ነው። ኦሪት ዘፍጥረት 1 ከቁጥር 1 የሜዳ ቁጥቋጦም ሁሉ በምድር ላይ ገና አልነበረም፣ የሜዳውን ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ምድር ላይ አላዘነበም ነበር፣ ምድርንም የሚሰራባት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤዴን ገነት ተከለ፣ የፈጠረውንም ሰው ከዛ አኖረው። እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወት ዛፍ መልካምና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዴን ይወጣ ነበር። ከዛም ለ4 ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው፣ እርሱም ወርቅ የሚገኝበት የኤውላጥ ምድር ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው፣ እሱም በአሦር ምስራቅ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጀበት ይጠብቃትም ዘንድ በኤዴን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊት የሰማይ ወፎችን ሁሉ ከመሬት አደረገ፣ በምድር ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንዲጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎች ሁሉ፣ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑ አንዲት አጥንት ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባል። ስለዚህም ሰው አባቱና እናቱ ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። ምዕራፍ 3 እባብም እግዚአብሔር አምላክን ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል አላት። ሴቲቱም ለእባብ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣
ከእርሱም በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሷም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስን ቅጠል ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆነሁ ፈራሁ፣ ተሸሸግሁ። እግዚአብሔርም አለው፣ ራቁትህን እንደሆነህ ማን ነገረህ? ከእርሱ እንዳትበላ ካዘዘሁህ ዛፍ በእውኑ በላህን? አዳምም አለ፣ ከኔ ጋር እንድትሆን የሰጠህ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው፣ ይህንን ስላደረገህ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገመህ ትሆናለህ። በሆድህም ትሄዳለህ፣ አፈርንም በሕይወት ዘመንህ ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ። ፈቃድሽም ወደ ባልሽ ይሆናል፣ እሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዘሁህ ዛፍ በልተሃልና ምድር ካንተ የተነሳች የተረገመች ትሁን። በሕይወት ዘመንህ ሁሉ በድካም ከእርሷ ትበላለህ። እሾክና አሜከላ ታበቅልብሃለች፣ የምድር ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክ አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዲህ እንደሆነ አሁንም እጁን እንዳይዘረጋ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህም እግዚአብሔር አምላክ ከኤዴን ገነት አስወጣው፣ የተገኘባትንም መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባልን ሰይፍን በኤዴን ገነት ምስራቅ አስቀመጠ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ምዕራፍ 4 ይዤ እመጣለሁ።